አሉ ብዙ ነገር እኛ ያየናቸው። ሌላው ቀርቶ አንንም እንውስጥ አታጋባኝ አትወቃቀሱ። አሁን ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንዲሁም ኦርቶዶክሳውያን እንኳን ለአፎሚያ ረዳት ለሊቀ መላእክት ቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሚካኤል ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን እያልኩኝ እንግዲህ ዛሬ ወደ መጣሁበት ርዕሴ ልግባ። መጀመሪያ ላይ ያያችሁት ቪዲዮ አለ በጽጌና በዳኒ ዙሪያ እና በሱ ላይ የሆነ ነገሮችን ለማለት ሞክራለሁ። ጽጌስ ምን እያለች እንደሆነ አብረን የምናየው አብረን የምንሰማ ይሆናል እና ቤተሰቦቼ ትላንትና ሆነ ቪዲዮ ላይ ነበረ ጋይስ ታውቃላችሁ፣ ደክሞኝ ስለነበር እንዴት እንደሆነ ራሱ ግራ ገብቶኛል። ግን አልደለስኩትም። አለልተውም ይቀመጥ፣ ምክንያቱም የድካሜ ውጤት ነው። ደክሞኝ ስለነበር ነው። ማርያምን አሁን ራሱ በጣም ደክሞኛል። እንቅልፌ ዛሬ ታውቃላችሁ ጅማ ነው። ጅማ ሲሆን ደግሞ ሄደን ተመልሰን ገብተን ነው ከዛ በኋላ ነው ቪዲዮ እየቀረስኩ ያለሁትና ፕሊስ ሁላችሁም ይሄንን በመመልከት ሰብስክራይብ አድርጉልኝ፣ ሼር አድርጉ፣ ኮሜንትም ጻፉ፣ አበረታቱኝ ፕሊስ ወዳችሁ እና ቤተሰቦቼ። እንግዲህ ትናንትና በኤፍሶን በነዳኒ ምናምን ላይ ያለውን ጽጌ ማለት ጽጌ የት ነው ማለት ደንግጣ ስለነበረ ያው ሁላችንም እኔ በበኩሌ ጽጌ ምን ሆና ይሁን ብዬ አስቤያለሁ። ምክንያቱም ታውቃላችሁ አንዳንዴ ደግሞ ማለት ነው ወደዛ እንዳይዞር ማለት አንቺ እንደዛ ስላልሽ ነው አንቺ ምክንያት ነው ምናምን እንዳይላት ፈርቼ ነበረ። ግን ያ ዳኒ አሁን እግዚአብሔር ይመስገን እንደዛ እያለ አይደለም። ለሁሉም እስቲ አንድ ቪዲዮ አብረን እንየና ከዛ በኋላ ያለውን ነገር አብረን የምንመለከተው ይሆናል። ቤተሰቦቼ ማንም የተረዳው አይደለም። እኔ ከማየው ነገር ደግሞ ትክክል አይደለም፣ ልክ አይደለም፣ ተጨንቋል። ቢያንስ ለኔ እንገሬ ብላን የመጣችሁ ገብተዋል። ያ ነገር ያላዛት ለአንተ ደህንነት፣ ይሄ ደግሞ ፍቅር ነው። ለስታከቡን የሚሆን ነው ጀለባት ለሷም ዱብዳ ነው ለሷም ዱብዳ ዳኒ አሁን እያለ ያለው ማለት ነው ጽጌ እንዴት ነው እኔ ይሄ ነገር ተከስቶብኝ እሷ እንዴት ከኔ የበለጠ ደንግጣ እንትን ምናምን እኔን ትታ ትሄዳለች፣ እኔን መጽናናት ነበረባት እንጂ ምናምን ይላል። ያንን ያላደረገችበት ጽጌ እኔ እንደ ፐርሰናሊ እኔ ስረዳ ወይ እዛ ጋር የተጨቃጨቀን ስለነበረ ማለት ያው ታውቃላችሁ በአሁኑ ሰዓት የሆነ ነገር ሲፈጠር በአንቺ ምክንያት ነው በአንተ ምክንያት ነው ምናምን መባባል አለ አይደለ? በዛም ነገር ፈርታ ደንግጣ ሊሆን ይችላል። የሆነ ነገር የተጨቃጨቃችሁበት ያለው የሆነ ነገር ሲፈጠር በህይወታችን ውስጥ ለዛ ይሆናል ዳኒ አንተን ትታ እየሄደችው እንጂ መቼም ይሁን ጽጌ ያንተ ክፉ አታስብም። ይሄ ማንም ዓለም ያወቀ ፀሐይ የሞቀ ነገር ነው። ጽጌ ስላንተ ክፉ ነገር መጥፎ ነገር እንደማታስብ ማለት ነው። አንተም ደግሞ ልብህ ያውቃል እና እንደዚህ ለምን ትታይ እንደዚህ ሆነች ማለት አይጠበቅብህም ማለት ነው ዳኒ። ምንም እንኳን ማለት ሰው ማለት ያስፈራል በአሁን ሰዓት ላይ ምንም ያህል ከባድ ነው ብቻ እና አትፍረድባለ ማለት ፈልጌ ነው። እስቲ ወደ ሌላ ቪዲዮ እንግባ ቤተሰቦቼ። ዳኒ ደግሞ ማስተዋል መቻል አለብህ። ገብቶሃል? እኔ ስሚወጥ ጥያቄዎች ነበረባት ለዚህ ለተከታታይ 3 ወራቶች በጣም ነው እንጂ እኔ ጽኔስነስ ማለት እኔስ ምን ጎሎኝ ነው ማለት ያቺን እኔ የሆነ ሰው ቤተሰብ ቆይ እናንተ አሁን ለምሳሌ የሆነ ሰው ማለት ነው የሆነ ሰውን እየወደዳችሁ በሆነ አቋራጭ ያን ሰው ስላናደዳችሁ ብቻ የሆነ ሰው ጋር ሄዳችሁ ፍቅረኛ አትይዙም አይደለ? የሆነ ሰው ፍቅር እኮ እንደዚህ ዝም ብሎ የሚለቃችሁ ነገር አይደለም አይደል? 3 ወር ደግሞ በጣም ትንሽ ጊዜ ናት። በ3 ወር ውስጥ ዳኒ ቀለበት አድርገ አስረግዘ ምናምን የማይመስል ነገር ነው። ገባ? ምክንያቱም ትንሽ እንኳን መቆየት አለብህ ማለት አለ አይደለ? አሁን ጽጌ ይሄንን አንተ እንደዚህ ስታደርግባት ዳኒ ወደኛል ብላ ነው የምታስበው ጭራሽ። ግን እንደዛም ሆኖ እሷ እስከዛሬ ካንተ ጋር ነበረች። አንተም ደግሞ ያው እኔ እንጃ እኔ አላቅም። በጣም ግራ የሚገባ እንትን ነው የሆነ ነገር ልነበረና
ጌታም በጣም ግራ የሚገባ ነገር ነው ለሁሉም። እስቲ እንግዲህ ጽጌ ምን እያለች እንደሆነ አብረን እንሰማለን። ዳኒ ጽጌ በጣም ተናዳለች ዳኒም በማየቷ ግን ማለት ነው። እኔ አልገባኝም ጽጌ ግን እውነት እግዚአብሔርን እኔ አልገባኝም ጽጌ አሁን ለምንድን ነው ጽጌ ተናደደችው? እኔ ጥያቄ ነው። ቤተሰቦች ይቅርታ ነው። ቀይ ጽጌ ኦፍ ኮርስ በድሏታል ዳኒ። ጽጌ ምንም ጥርጥር የለውም ጋይስ፣ ሁላችንም ያየነው ነገር ነው። በድሏታል። ግን አሁን ዳኒን አንቺ እንደዚህ ዳኒን ስታዩ ለምን ተናደሽ ጽጌ? ማለት ምን አረገሽ ማለት ያው የበፊቱ ጥፋቶች ኦኬ አሉ። አሁን ግን አንቺም እኮ ማለት የበፊቱ አንቺም በያው አንቺ ላይ እንደዛ አይነት አንቺ ቀለበቱን አልቀበል ስላልሽ ያንን ሌላ አንቺን ትቶ በአጭር ጊዜ ውስጥ ወደ ሌላ ሪሌሽንሺፕ ሄዶ አርግዛለች። እንደዛ ብዙ የተሰራው ያየነው ነገሮች እሱን ትተሽው ግን ተስፋ አድርጎ ያጣ ነገር አለ። ያው በሱ እንኳን እኔ ደስታለሁ። ሲጀመርም ከመጀመሪያው እሱን እርጉዝ እንዳልሆነች ሁላችንም ኮሜንት ላይ እኔም ቪዲዮ ስሰራ ብዙ ነገር ስንለው ነበረ፣ የማይመስል ነገር ስለነበር ማለት ነው። ግን የኔ ፍቅር ጽጌ፣ የኔ ቆንጆ፣ የኔ ውብ፣ የኔ ጀግና ሴት ምንድን ነው አሁን አንቺ ዳኒ ቅርታህን አልቀበልም የምትይው? እኛ የምንፈልገው አንቺና ዳኒ አብሯችሁ እንድትሆኑ ነው። በቃ ኤፍሶን ከህይወታችሁ ትውጣ። አንቺና ዳኒ ግን መቼም እንድትለያዩ አንፈልግም። ማለት በቃ እንወዳችኋለን በፊትም አሁንም በቃ አብራችሁ ሆናችሁ ስናያችሁ በጣም ደስ ስለሚለን ማለት ነው። ዳኒ ግን ጽጌን በዚህ መልኩ ሳይሆን ይቅርታ መጠየቅ ባለብህ ጽጌን ይቅርታ ትጠይቃለህ። እሱን እንመጣበታለን። እኔ እኮ ግራ የገባኝ ነገር ዳኒ ማለት ነው አሁን የሆነ ነገር እኮ አሁን ይኸውልህ የሆነ ሰው ማለት ነው የሆነ ሰው ይቅርታ ለመጠየቅ ከፈለጋችሁ የሆነ ነገር አሁን እሷ ብታጠፋው ራሱ የእሷን ጥፋት ማንሳት የለብህም አንተ ማለት ይቅርታ የምትጠይቁ የሆነ ማለት አይደለ እንደዛ ነው እንጂ ያለፉትን ጥፋቶች አንተም አጥፍተሃል። የጽጌ ካጠፋችሁ በላይ ደግሞ አንተ ያጠፋኸው በጣም በጥፍ ይበልጣል። ሶ ያንን ነገር ይሄንን ትተህ ማለት የባለፈውን ነገር ትተህ ነው ጽጌን ዛሬ ይቅርታ መጠየቅ ያለብህ እንጂ የባለፈውን ነገር አንስተህ ጽጌን አሁን እንዴ እንደዛማ ከሆነ እኮ ሁሉም አንድ ሁለት ሶስት ምናምን እያለ በጣም ወደ ብዙ ነገር ይዘረዘራል። ምክንያቱም አንተም ያጠፋው ነገር ስላለ ማለት ነው። ጥፋቶችን ከቆጠረንማ ከባድ ነው። ግን አንተ በቃ ላጠፋኸው፣ ለበደልካት፣ ላስለቀስካት፣ ላስከፋሃት ብዙ ነገር እንትን ስላልካት ማለት ነው ለዛ ጽጌ በድዬሻለሁ ይቅርታ ማለት ነው እንጂ ያለብህ ዝባዚንኬ እንትን ካልክማ ከባድ ነው የሚሆነው። ገባ? ምክንያቱም አንተ እንደዛ ሆነ ስታይ ኤፍሶን የምትባለው ደግሞ ጽጌን ሰራተኛ ይሁን እንድትሆን እፈልጋለሁ እስክትል ድረስ ያዋረድካት በአንተ ምክንያት ነው የተዋረደችው። ገባ? በጣም ትልቅ ይቅርታ ነው ጽጌን አንተ መጠየቅ ያለብህ እንጂ እንደዚህ እያሾልክ ምናምን አይደለም። አስረግጠን ስነግረህ በበኩሌ እኔ ማለት ነው ኮሜንት ላይም እንደዛ እያሉ ነበር፣ እያየው ነበር እናንተን ኮሜንት። ጽጌን በቃ ወርቅ ገዝተህም ይሁን ዳይመንድም ይሁን ግን ጽጌን በሚገባ ይቅርታ መጠየቅ አለብህ ዳኒ። በዚህ እንደዚህ አሁን ትረጋጋ ጽጌ ማለት ነው። አልተረጋጋችም ሲጀመር። ይኔ ማር ጽጌ እኮ በጣም ታሳዝን። እግዚአብሔር ታስቀኛለች፣ ታሳዝነኛለች ማለት ነው። ወይኔ እግዚአብሔር። አንዳንዴ እኮ ጋይስ እኛ ሴቶች በጣም ከባዶች ነን አይደል? ማለት አልልም ማለት ከዚህ በኋላ ሴት ይዛ ብታይ አንቺ ድጋሚ ወደ ህይወት ትመለሻለች ማለት ነው። አልመጣም አንተ ብቻ ከህይወቴ ውጣ እንጂ እኔ ድጋሚ ጭራሽ አልመጣም ማለች። በጭራሽ ድጋሚ አይንህን አላየውም ማለች። አንተ ብቻ በቃ ከህይወቴ ውጣልኝ።
የኔ ፍቅር ጽጌ እኛ እንደዛ አይደለም የምንፈልገው። አስረግጬ ነው የምነግርሽ። እኔ በበኩሌ ማለት ነው ዳኒና ጽጌ አብሮ ሆኖ ማየት ብቻ በፍቅር ሆኖ እናንተ ማየት ብቻ ነው የኔ ህልም ምኞቴ።